ቤት ስገባ የጋሽ ተስፋዬ ፎቶ በፊት ተሰቅሎ ያለው ስለው ሰውየው ማይንድ ውስጥ የቀረችው ምን እንደታውቃለህ ቤት ስገባ ነው መች አለኝ ስልኬን ሰጣሁት እሺ ጋለሪ ፈልጋልኩት በያው ጊዜ በፊት ነው የምነግርህ በሙሉ ጋለሪ ያስፈልኩት ከሁለት አመት በኋላ ከባለቤቱ ጋር አሁን ያለችው ሴት ልጅ በፎቶ ገባለት ሲገባ ከፊት ነው የገባው ሲገባ እንኳን ባሏን አንድ አመት ተኩል ሙሉ የልጇን አባት አግኝቷ አጣቀም ነው ያልኳት ፕሮፌሲ ነገርኳት አሁን የነገርኩህን ስቶሪ በሙሉ ነገርኳት አሁኑኑ ኦራኤል ቤተክርስቲያን የላዳኒ ሰጥሻለሁ ደርሰሽ ነይ ባልሽን ታገኝባለሽ አልኳት 40 ደቂቃ ቆየችብኝ ከ40 ደቂቃ በኋላ መጣች ኮንግሪጌሽን ቢሮን አንተ ጥያቄ ላንሳ ይመጨረሻ እስቲ ለምሳሌ አሁን አንድ ሰዎች አንድ ሰው ነፍሱ ከዳነ በኋላ እንደዚህ አይነት ነገር ምን ያስፈልጋል ብሎ የሚሉ ሰዎች ያጋጥማሉ አገልግሎታችን የሰውን ነፍስ ማነጽ የሰውን ነፍስ ቢውልድ ማድረግ ላይ ፎከስ ቢያደርግ ብዬን ተላለሁ ሰዎችን አድሬስ ለማድረግ የትኛውንም መንገዶች ሁሉ ብንጠቀም የሰዎችን ላይፍ ብንገነባ ብዬ አስባለሁ እንግዲህ ነብይ ነህና እንግዲህ በነቢያት አገልግሎት የሚያጋጥሙ የተለያየ ነገጠሞች አሉ እና እስቲ ከምታስታውሳቸው መልካም ሊሆን ይችላል ያው ስትራግልም ሊሆን ይችላል እስቲ ወይም ደግሞ በዚህ ዘመን በአንተ ደረጃ የሚያጋጥሙ ስትራግሎችን አብርሃም ትነካለኝ እስቲ ላይክ ብዙ አይነት ገጠመኝ ልነግርህ እችላለሁ ከሚያስቁ ጀምሮ ካሳቁኝ ጀምሮ በጣም እስከተደመምኩባቸው ፕሮፌሲዎችና ሚራክሎች ብዙዎች ልነግርህ እችላለሁ ግን ፎርፈን ካሳቁኝ እንትን ልንገር ዟይ ያገለገልኩ ነውና ሰውየው ትልቅ ሽማግሌ ሰው ነው ኦኬ ጠራውት መጣ በ19 እንደዚህ ዓመተ ምህረት እንትና የሚባል ሰው ጋር የሽኝት ፕሮግራም ቁጭ ብላችሁ ያለው ይሄንን ሰው ነው ማየው አሜሪካ ነው አልኩት አዎ አለኝ በዚህ ዓመተ ምህረት አሜሪካ ሄዷል ግን በጣም ስለምትወደው ቤት ስገባ የጋሽ ተስፋዬ ፎቶ በፊት ተሰቅሎ ያለው ስለው ሰውየው ማይንድ ውስጥ የቀረችው ምን እንደታውቃለህ ቤት ስገባ ነው መች አለኝ Yeah. መቼ ነው የገባው መቼ አለኝ አልቻልኩም ማይኩን አስቀመጥኩት መሳቅ ነው የጀመርኩት ያ አንዴም ልክ እንደዚሁ ዲላ ነው ያገለገልኩ አንዱን ተለቅ ሽማግሌ ነው እሱም ጠራውትና አልኩት መጣ መተንበይ ጀመርኩኝ እንትና ማነች አይ ቲንክ ባው አስናቀሽ ማነች ስለው የባለቤቴ ነው የወንድሜ ሚስት ነች አለች ቦጋለች ስለ የኔ ሚስት ነች አለች ሆስፒታል የተኛ ሰው ያለው ከሁለት ሆስፒታል የተኛው ሰው ማን ነው አልኩት ሰውየው ሽማግሌ ነው እኔ ነኝ አለኝ በያው እግዚአብሔር ፊት ነገር እኔ ነኝ አለኝ ኦኬ ከዛ አይ ያልኩ ያለውት አልገባህም ወይ እኔ ያልኩ ያለውት ከአስናቀችና ከቦጋለች አንድ ሆስፒታል የተኛ ሰው ያለው ማን ነው ስለው ሰውየው ድጋሚ እኔ ነኝ ይለኛል ኦኬ አሁንም ሰር ጠየቅኩት ድጋሚ ነኝ አለ ከዛ ፓስተሩ ማይኩን ተቀበለኝና አንተኩ ያልኩ ያለው አሉ ለሰውየው ኢትዮጵያና ኬንያ ኳስ ተጫውተው ማን አሸነፈ ስትባል ግብጽ አሸነፈች ይያልክ ነው አለ ያ ከፕሮፌሲ ውጪ ያ ወይ ሰውየው ቀድሚያ የሆነ ዘመን ላይ ተኝቶ ይሆናል ወይም ደግሞ አልገባም ያ ፕሮፌሲ ግን እናያቆም ከማረሳው ደግሞ ያ ጋምቤላ ውስጥ የመጀመሪያ ቀን እንደገባው ታውቃለህ የጥቁሮች ስም ከባድ ነው ስማቸው አያዝም ያ 5-6 ስም ነው ያላቸውና የመጀመሪያ ቀን ኢንቫይት አድርገውኝ ቢያንስ በትንሹ ለ20 እና 30 ሰው እነሱን ደርድሬ ስማቸውን ተናገርኩ ፕሮፌሲ ተናገርኩ ጨረስኩኝ እና የዛን ቀን ትዝም ይለኝ አንዲት እርጉዝ ሴት ነበረችና አሁን ላይክ የሷ ዘመድ የሆነ ሰው ያለፈው ሳምንት መጥቶ እየተናገረ ነበርና አሁን ፍሮም ካንቺ ኢንፎርሜሽን አልቀበልም አንቺም yes ኖም እንድትይኝ አልፈልግም አሁን ጽንስሽ ውስጥ ያለው ማህፀንሽ ውስጥ ያለው ጽንስ ያወራል ብዬ ከዛ ነገሮች ኢንተርፕሬት ማድረግ ጀመርኩኝ ከዛ አርብ ቀን ነው ፕሮግራሙ ቅዳሜ ጧት ይቀጥላል ኮንፈረንሱ አርብ ጧት ስወጣ አርብ ማታ ኮንፈረንሱን አድርገን ያ ሁሉ ነገር ተገልጦ ወጣን ቅዳሜ ጧት ስገባ በሙሉ አዳራሹ ሰንደል ተለክሷል እሺ ከዛ ምንድነው ስላቸው እኛ ጋር ከፍ ያለ ነገር ሲገለጽ ሰንደል ይለክሳል አሉኝ ልክ እንደ ዊሽ ክራፍት ቤት ማለት ነው የእግዚአብሔር ቃል እንትን ስለሌላቸው ዲፕ የሆነ እንትን ስለሌላቸው ያደረኩትን ነገር እነሱ በሌሎች ዊቾች ያቆታል በሌሎች ጠንቋዮች ያቆታል ሶ ሚራክሉ ግራ ስለገባባቸው ስፒሪቱ እንደዚህ አይነት ነገር ይወዳል ብለው አጫጭሰው ጠበቁኝ ከዛ የነገርኳቸው ነገር አንደ ይሄን ሁሉ ጥስ ይዛችሁ ሊካልወጣችሁ ይመረክ ላይ ወጥቻ ላገለግልም አልኳቸው ከዛ አንዳንዶቹ ማግሮምረም ጀመሩ ይሆን ነገር ማድረግ ጀመሩ ከዛ ሁሉን ማሰብስብ ይወጣው ቸርች ነው ይሄ
ሚሊኒየም አዳራሽ የሚባል አለ ሚሊኒየም አዳራሽ ውስጥ ኦኬ እና በቀጣዩ ቀን ስመጣ ብዙ ብልጭልጭ ነገሮች አሉ ሰንደሎች በሙሉ ተለኳክሷልና ከዛ ስገባ እንደዚህ አሉኝ በቃ ከፍ ያለ ነገር ስለተገለጠ እሱን ለማስደሰት ነው አሉኝ አየህ ያውሊያ መንፈስ አይ ቲንክ የተገለጠ የሆነ ነገር የተገለጠ ነው ግን ላስት ላይ ምን ተረዳው መሰለ አስ እንደ ፕሮፌት አስ እንደ ወንጌላውያን አማኝ ብዙ መስራት አለብን that's right 100% ማለት ትችላለህ ይዛን ጊዜ ጌታን የምትቀበሉ ብዬ ስጣራ ምን አሉብኝ ሳቁብኝ ለምን ደረው ስላቸው ጋምቤላ ውስጥ ሁሉ ፕሮቴስታንት ነው አሉ 100% አማኝ ባለበት ስፍራ እንደዚህ ነገር ይሆነው ሶ እንደ ወንጌላውያን አማኝ ቁጥር ከማብዛት ባለፈ ብዙ ነገር መስራት እንዳለብን ገባኝ ትምህርት ላይ ሰው ማስተማር ቢውል ለማድረግ ብዙ መስራት እንዳለብን ገባኝ እንግዲህ ፕሮፌት አንድ ጥያቄ ላንሳ ምናልባት በአንተ አገልግሎት በጣም የተለያየ አይነት ሚራክሎች አልፈዋል ቀደም እንዳልኩት ዩቲዩብ ላይ ማየት ይችላሉ ወደፊት እንግዲህ ምናልባት እንግዲህ በቲቪም እንደምትመጣ አስባለሁ እንደሚለቀቁ አስባለሁና እስቲ የማትረሳቸው እግዚአብሔር ክብር በኃይል የተገለጠባቸው የሆኑ ፕሮፌቲካል የእግዚአብሔር ታምራቶችን በአገልግሎት ያለፉትን ብትነግረኝ እስቲ ጥቂት ከፕሮፌሲው አገልግሎት ባለፈ ስለ ሚራክሉ ሳውራ አይ ቲንክ ፊውቸር ላይ ሁሉንም አቀናይቼ ለመልቀቅ ሞክራለሁ ዩቲዩብ ላይ ማረሳቸው ልንገረ የዛሬ 3 አመት እንደዛ ይመስለኛል አንድ ሰው ጉባኤ ውስጥ መጥቶ ያለቅሳል ስቅስቅ ብሎ የሚያለቅሰው እና መጥቶ በጣም ነው የሚያለቅሰው ከዛ ሆሊ ስፒሪት ነው ልጅ ለምን እንደሚያለቅሰው ብዬ ሰርች ባደርግ የሰውየውን ስቶሪ ያጣሁት በፈልግ የሰውየውን ስቶሪ ያጣሁት ከዛ ጠራሁት አሲጅ ላይ መጣሁት ለምን እንደምታለቅሰው ስለው ሰውየው ዝም ብሎ ነው የሚያለቅሰው ብለው ሰውየው ዝም ብሎ ነው የሚያለቅሰው ከዛ ሆሊ ስፒሪት ሰውየው ሊነግረኝ እንዳልቻለ ሲያቅ ነው መሰለኝ አንድ ነገር ነገረኝ ሆሊ ስፒሪት ሰውየው የውሃ ባለሙያ እንደሆነ ከአንድ ዩኒቨርሲቲ ጋር የውሃ ቧንቧ ላይ ማስገባት ዲል እንደፈጸመ ውሃ የሚተላለፍበት ቱቦን አይ ቲንክ ከቱርክ ይመስለኛል አምጥቶት እንደ ነገ ሊገጠም ተሰበረ ብረቱ የብረቱ ዋጋ አይ ቲንክ ወደ 200 ሺህ ብር ይሆናል አንዱ እና ቅድመ ክፍያ አልተቀበለም ኦሬዲ 200 ሺህ ብር በሱ ነው የሚቆጠረው 200 ሺህ ብር በሱ ነው የተቆጠረው በራሱ ገንዘብ አመጥቶ ነው እንትን ያለው እና ገንዘቦችን በሙሉ ኢንቨስት አድርጎ በብረቱ ነው የሚያለቅሰው ሆሊ ስፒሪት በብረቱ እንደሚያለቅስ ይነግረኝ እንደ ፕሮፌት አንድ ላየሁት ነገር ሞስደው አክሽን አለ የድፍረት አክሽን የፌዝ አክሽን አለ በያው ጊዜ በፊት ነው ነገርኩት ነገ ጧት መተ ቸርች መስክርላቸው ብረቱ ኤንጅል ገጥሞታል አልኩት ልጅው ፍቅሩ ይባላል ዲላ ነው የሚኖረው ምናልባት ስልኩን ሰጥቼ ልታገኘው ትችላለህ ወይ አንድ ቀን አምጥቼ ማስመሰክረዋለሁ ነገ ጧት ሄድና ብረቱ ተገጥሟል አልኩት ከዛኔ ፕሮግራሙን ጨርሼ ሲሄድ ማታ ፓስተሩ ተጨናንቋል ቢኮዝ 200 ሺህ ብር ብረት መሃል ለማል ሰነጠቀ እንዴት ይቀጥላል ብለህ አንተ ፕሮፌት ታደርጋለህ እና ግራ ገብቶታል ሆሊ ስፒሪት ተናግሮ ነው ብዙ ጥያቄ ጠይቀኝ ጧት ልጅየው ያንን ፕሮፌት ነው የምፈልገው እያለ ቸርቹን ይረብሻታል ጧት መጥቶ ከዛ ፓስተሩ ፕሮፌት ቸርች እንዳትመጣ ልጅየው መጥቶ እየረበሸ ነው ምናምን ብሎ አወራኝ ከዛ ቀጥብ ይሄድኩኝ ቸርች እንደዚህ ሲለኝ ቢኮዝ አምናለሁ እንደ ፕሮፌት ባይብል የባሪያዎችን ቃል ፈጽማለሁ ነው የሚለው ገባው ስገባ ልጅየው ስቅስቅ ብሎ እያለቀሰ እንደዛ ሲረብሽ በነበረበት ቮይስ መጥቶ አቀፈኝ ምን ሆነ ነው ስለው ብረቱን ሄድኩኝ አለ ብረቱን ሲሄድ ብረቱ ላይ ቲክ ያደረገው የጻፈበት ብዙ ነገር አለ ብረቱን ሲሄድ አለ በያው ጊዜ በፊት ነው ነገር አዲስ ብረት ነው ያገኘሁት አለ በፊት የነበረው የተሰበረውን ብረት አጣውታል አዲስ ብረት ነው ያገኘሁት እና ፕሮፌት አመሰግናለሁ አለኝ አዲስ ብረት ነው እዛ ስፍራ ላይ ያገኘ ይሄንን the whole ዲላ ያለ ኮንግሪጌሽን ያውቃል ዲላ ስለሆነ ያገለገልኩት መጥቶ ቴስቲሞኒ ሰጥ ልጅዮንም አንድ ቀን ኢንቫይት አድርጌው እንተላለሁ ዲላ ያለ ቴስቲሞኒ ዲላ ያለ ኮንግሪጌሽን በሙሉ ያውቃል አይ ቲንክ 400 እና 500 ሲሆናል ይዛን የተሰበሰበው 500 ሰው የሰማውን ቴስቲሞኒ ነው ነገር የሱንም ስልክ ሰጥቼ እንተለተብ ይችላል ወደ ሚራክል ደረጃ ስመጣ ኦልዌይስ ማምነው አንድ ነገር ነው እግዚአብሔር አንድ ቦታ ሲያስቀምጠኝ የኢየሱስን ሕያውነት ለመግለጽ ነው ማለትም ዛሬም ይሰራል ነገም አለ ከነገ ወዲያም ይሰራል ትናንትናም ሰርቷል ሕያውነትን ለመግለጽ ነው አንዴ ማስታወሳው አንድ ልጅ ፕሮፌሲ ጠራሁት ፎቶውን አለቀቁትም ቪዲዮንም አለቀቁትም ጠራሁት መጣ እንደዚህ የሚባል በነብይ ማመን አቆመሃል አልኩት እሺ አዎ አለኝ በነብይ ማመን ያቆምክበት ትልቁ ምክንያት ልንገርህ አልኩት እንትና የሚባል ነብይ አያለው መንፈሳዊ ዓለም ላይ አልኩት አዎ አለኝ እሱን ነብይ በጣም ብሊፍ ታደርገው ነበር አልኩት
አዎ አምኖ ነበር አለኝ። እሱ ነብይ ልጅ ሚስት ወንድ ልጅ ትወልዳለች ስሙን እንትና ይባላል አለ። አዎ አለኝ። ስሙን እንትና ይባላል ወንድ ልጅ ትወልዳለች አለ። አዎ እና ለገጠር ላሉ ሰዎች ሁሉ ደወልኩ። ለሁሉም ሰዎች እንትን አደረክ፣ ብዙ ነገር ሞከርክ፣ ብዙ ነገሮች ጋር እንትን አልክ። ለሁሉም ሰዎች ነገርካቸው፣ የልጅህንም ስም ነገርካቸው ወንድ ልጅህን። አዎ አለኝ። ይሄን ስቶሪን የማውቅበት መንገድ አለ ስለው በህያው ጊዜ በፊት ነው የምነግርህ እኔ ብቻ ነኝ የማውቀው አለኝ። ከዛ የብዙ የአያቱን የብዙ 6 እና 7 የሚሆን እስከ 10 የሚጠጋ ስም ጠራሁለት። ሆል ወንድሞችን፣ እናቱን፣ አባቱን፣ አያቱን የጠራሁት። ይሄን ሁሉ የምነግርህ እንድታምነኝ ነው አልኩት። ይሄን ብትነግረኝ አላምንም አለኝ። የ10 ምናምን ስም ጠርቼለት አላምንም አለኝ። የ10 ምናምን ስም ጠርቼለት አላምን ሲለኝ ባለቤት ስትወልድ አብረሃት ነበር ካልኩት አልነበርኩም አለኝ። ባለቤት ስትወልድ አብረሃት አልነበርክም? አዎ። ልጅህን ሴት ልጅህን አይታታል አልኩት። አዎ አይቻታለሁ። አላየኋትም አለኝ። አልነበረማ። ባለቤት ስትወልድ አብረሃ የነበረች ሴት ነበረች ስለው አንዷን ሴት ከኮንግሬጌሽን ጠራት መጣች። እና አይ ቲንክ ወላይተኛ ነው የምችለው እሷ መጣች። ሁለቱን ፊት ለፊት አቆምኳቸው። አንተ ብሊቭ እንድታደርግ እኔ አንድ ነገር አደርጋለሁ አልኩት እና ፕሮፌሲ ነገርኩት። ከሁለት ዓመት በኋላ ካዛንቺስ ሆሊ ስፒሪት ቤት ይሰጣል አልኩት። 2 ዓመት በኋላ ሩቅ ስለሆነ እንትን አትልም፣ ትረስት አታምንም፣ ብሊቭ አታደርግም። አሁን ፕሮፌት የሚባል ነገር ይጠላው አስበዋል። ለሰፈር ለከተማ ሰው ሙሉ ወንድ ልጅ ወልዳለሁ ምናምን ብሎ ነግረህ ልጅ ሴት ስለሆነች ነው ልጅቷን ያላያት። ወንድ ልጅ ወልዳለሁ ብሎ ነው ኤክስፔክት ያደረገው። አዎ ፕሮፌቱ እንደዛ ነው ያለው። ከዛ መንፈሳዊ ዓለም ላይ ሰርች ሳደርግ ግን ፕሮፌቱ ስቶ አይደለም። ፕሮፌቱ ስቶ ሳይሆን ፕሮፌቱ ሁለተኛው ልጅ ነው ያየው። ሁለተኛው ልጅ ነብይ ነው፣ ወንድ ነው። ሁለተኛው ልጅ ወንድ ነው። ፕሮፌቱ ሚስቱን ሲያያት ከነሱ ቤት የሚወጣውን ነብይ ነው ያየው። አሁን ግን ኢንተርፕሬት ሲያደርግ ሆሊ ስፒሪት ዳይሬክት የነገረኝን ነው የምነግርህ። ኢንተርፕሬት ሲያደርግ ልጅየውን አሁን ባለው ጽንስ ነው ኢንተርፕሬት ያደረገው ነገርየውን። የሚወለደው ልጅ እኮ አይቶታል። እና ሆሊ ስፒሪት የሚነገረኝ እኮ ሁለተኛ ስለሚወለደው ልጅ ይነገረኝ ፕሮፌቱ ከዚህ በፊት ከተናገረ አሁንም ብሊቭ አላደርግ ሲለኝ ስልኬን ሰጠሁት። ጋለሪ ፈልግ አልኩት። በያው ጊዜ በፊት ነው የምነግርህ። በሙሉ ጋለሪ ያስፈለግኩት በሙሉ ያንተ ፎቶ እኔ ጋር ቀድሞ ተገኝቶ ከሆነ ብዬ ካሜራው ሰጠሁት። ጋለሪ ፎቶችን በሙሉ በረበረ። ቢያንስ በትንሹ ወርሺፕ የተደረገ ለ5 እና 10 ደቂቃ በርብር ብዬ ሰጠሁት። አጠገቡ ያቺ ሴት አለች። ሌሎች ኮንግሪጌሽን ውስጥ ያሉ ሰዎች በሙሉ አብሮታሉ። ሰጠሁት። ከሰጠሁት በኋላ 5 እና 10 ደቂቃ ሁሉንም ፎቶዎች ካየ በኋላ የለም አለኝ። አሁን ግን እኔ ፕሬስ አደርግልህ አልኩት። ያንተ ፎቶ ከፊት ይወጣል አልኩት። እዛው ስልኩን አስይዤው ማለት ነው። እና የሚወጣልህ ግን አልኩት ከፈለክ አሁን ሚስትህ እየወለደች እንዴት ስትወልድ እንደነበረ በፎቶ አስገባለሁ። ካልፈለክ ደግሞ ከ2 ዓመት በኋላ ሴት ልጅህ እና ባለቤትህን ካዛንቺስ በምትኖሩበት ቤት ውስጥ በፎቶ ላስገባልህ አልኩት። ሳምታይምስ ምን መሰለህ የሆነን ነገር የሆነ ፐርሰን ሲያደርገው ኤክስ ስለሆነ ሁሉ ጊዜ ኤክስ አይሆንም። የሆነ ሰው ዘሪሁን የሚባልን ሰው አውቆት እየተዋወቅ ዘሪሁን ብሎ ፕሮፌሲ ስላደረገልህ ዘሪሁን ብሎ የሚጠራ ፕሮፌት የለም ማለት አይደለም። ሊገባ ነው። ሶ ቼክም እንዲያደርግ ያደረግኩት ሮንግ እንደዚህ አይነት አሰራር እንደዚህ አይነት እንትን በሙሉ ሮንግ እንዳልሆን ቼክ አደረገ። ኤቭሪቲንግ አደረገ። ከ2 ዓመት በኋላ ላስገባልህ አልኩት። እሺ አለኝ። ከ2 ዓመት በኋላ ከባለቤቱ ጋር አሁን ያለችው ሴት ልጅ በፎቶ ገባለት። ሲገባ ከፊት ነው የገባው። ሲገባ እንኳን ኮንግሪጌሽኑ እያየን የገባው። እናትየዋቺ አጠገቡ ያለችው ሴት እናቱን ያዋለደች ሚስቱን ያዋለደችለት ሴት አበደች። ልጅቷን አይታታለች። ልጅቷን ስታዋልዳት የለበሰችው ልብስ ለብሳ ነው ፎቶ ላይ የገባችው ሴትዮዋ ማለት ነው። ከ2 ዓመት በኋላ ነው ይሄ ላይክ ኤንጀል የሚል ትምህርት ለተከታታይ 6 ሳምንት አስተምሬ አፒር ያደረገ ነው። 2ኛ ሳምንት ላይ ደግሞ አንድን እንደዚሁ ሰው ጠራውት መጣ። ጠርቼው ሲመጣ ፕሮፌስ ነገርኩት። ብዙ ነገር አወራሁት። ጥቁር ነው፣ ሳውዝ ሱዳናዊ ነው። ሰማኝና በቃ ባንተ ውስጥ ያለውን ነገር አፕሪሺየት አድርጌያለሁ አለኝ። ላስት ላይ እንደዚህ ነው በቃ ደስ የሚልህ እነሱ የሚሰማቸው እንደዚህ የሚናገር አፕሪሺየት አድርጌያለሁ አለኝ። ብሊቭ እንዳላረግ ስለገባኝ ስልክህን ስጠኝ ያንተኑ ስልክ አልኩት እና ሳውዝ ሱዳናዊ ነው። ቸርች መጣ። ሰገን የነበረችው ቦታ ከመቀየራችን በፊት በፊት ሐዋርያው ዳንኤል ያገለግልበት የነበረበት ቸርች 22 ውስጥ ነው የገባ ነው። መጣ። ፕሮፌሲ ነገርኩት። ስሙን ጠራሁለት። ኤቭሪቲንግ ጠራሁለት። ሁሉንም ነገር ነገርኩት። ይሄን ሁሉ ነገረው አላመነም። ከዛ አፕሪሺየት አድርጌሃለሁ አለኝ። ስልክህን አምጣልኩት። ስልኩን ሲያመጣ ኮንግሪጌሽኑን አሁን ስንት ሰዓት ነው አልኳቸው። አሁን ስንት ሰዓት ነው ስላቸው ሰዓቱን ነገሩኝ።
ደቂቃውን ነገሩኝ። አሁን እጸልይልሃለሁ ስለ ኤንጅል ሳስተምር ስለነበረ ምን ብዬ አምናለሁ መሰለህ? በፕሮፌቲክ ዓለም ኦር በትንቢት አገልግሎት ውስጥ የኤንጅሎች ሚና ከፍ ያለ ነው። የኤንጅል ኢንተርቬንሽንን በጣም አምናለሁ። የኤንጅልና ሚኒስትሪና አገልግሎት አምናለሁ። ሶ አምጣልኩት ስልኩን አመጣ። አሁን የነገርኩ ሰዓትና ደቂቃ ፕሮፌሽን የጨረስኩበት ሰዓት አለ። ኤንጅል እኔ ነገርኩህን ሜሴጅ እሱ እንዲያስገባልህ ጸልያለሁ አልኩት። በያው ጊዜ በፊት ነው የምነግርህ። ቴክስት ገባ። ይሄን ብዬ ስጨርስ ገባ። አርኬንጅል እንትና ነኝ ምናምን የሚል ቴክስት ገባ። እኔ ነገርኩት ፕሮፌሲ ቃል በቃል ሊገባው የገባበት ሰዓትና እኔ ፕሮፌሲ የተናገርኩበት ሰዓት መካከል ያለው ልዩነት የአንድ ደቂቃ ልዩነት ነው። ሜሴጁን ስክሪንሾት አድርጉት ስላቸው ስክሪንሾት ሲደረግ ብርሃን ብቻ ነው የሚታየው፣ ሜሴጁ አይታይም። በሌላ ፎቶ ሊያነሱት ሲሉ በሌላ ስልክ ፎቶ ሊያነሱት ሲሉ ብርሃን ብቻ፣ ኢቭን በእኔ ካሜራ እንኳን የቸርቹ ካሜራ ሊነሳ ሲል ብርሃን ብቻ ነው የሚታየው። ሆል ኮንግሪጌሽኑን ይሄ ነገር ሪል መሆኑን እንድታውቁ ብዬ አስነሷቸው። ፎቶ አንሱት ድጋሚ እናንተ ላይ አፒር የሚያደርግ ከዛ ስልኩን ስታይ አንዳንድ ስልኮች ቴክስት ይገባል ኖ ነምበር ብሎ ይገባል። ስልክ አያወጣ ምንም ነገር የለው ኮንታክት የለው ምንም ነገር ግን ሜሴጁ ገብቷል። ከዛ ሜሴጁ ሲገባ ሜሴጁን ቼክ ያደረገው ይደግ የሚባል ፓስተር ነው። ፓስተር ይደግ ብሊቭ አላደረገም። ከዛ ይሄን እያልኩኝ እዛው ኮንግሪጌሽን ውስጥ አንድ የሚቀመጥ ኢትዮጵያዊ ልጅ ይሄ ነገር ፌክ ነው አለኝ። ዚያንተን ስልክ አምጣልኩት፣ ስልኩን ተቀበልኩት። ስምህ እንትና ነው ብዬ ፕሮፌሲ ነገርኩት። ደሴም የነገርኩት ሜሴጅ በቴክስት ገባለት። ቢነሳ ቢደረግ እንትን አይልም። ላስ ላይ የኔን ካሜራማን ስልክህን አምጣልኩት፣ ካሜራውን አምጣልኩት። ለካሜራው ከጸለይኩ በኋላ የሱ ካሜራ ላይ ብቻ ገባ፣ የሌሎቹ ላይ አንዳቸውም ላይ አልገባም። ከዛ ኤፍቢ ላይ ፖስት አደረኩት ፎቶን አያይዤው፣ የነሱን ፎቶ አያይዤው ኤፍቢ ላይ ፖስት አድርጌው ነበር፣ ሄቨን ኤምባሲ የሚል ቻናል ላይ ማለት ነው። እነዚህ ከጥቂቶቹ አንድም ሴት ልክ እንደዚሁ ልጇ ኦቲዝም በሽተኛ ነው እና ጠራኋት፣ ቸርች ኮንግሪጌሽን መሀል ጠራኋት እና ልጇ መጣ። ከነልጇ መጣች። ከነልጇ ሲመጣ ልጅሽን የጀርመናውያን ነው ሲረዱት ማየው፣ አንዲት ጀርመናዊ ሴት ነው የምትረዳው አልኳት። አዎ አለችኝ። ልጅሽ 15 ዓመት ሆኖ አልኳት። አዎ አለችኝ። ልጅሽን 16 ዓመት መጨረሻው ላይ ማለት ከ2 ዓመት በኋላ 17 ዓመት ሊሆነው ሲል ጀርመን ይሄዳል አልኳት። ጀርመን ይሄዳል። ልጅሽ ከነማን ጋር ጀርመን እንደሚሄድ ከነማን ጋር ፕሮሰስ እንደሚጀመርለት አሁን ልንገርሽ ብዬ ነገርኳት። ስሞችን መጥቻ ቃለው ስላት በፍጹም መታጠቅም እኔና አንቺ ተገናኝተን አናውቅም በፍጹም። ስለ ልጅሽ ያጫውሽኝ ያወራሽኝ ልጅሽ እንኳን የነገረኝ ነገር አለ ስላት ልጅን ካጠገቤ ለይቼው አላውቅም ቢኮዝ ኦቲዝም ያመዋል። ከዛስ ያን ነገር ላድርግልሽ አልኳት። የሱን ልጅ የልጅሽን ወጪ የምትሸፍነዋን ሴት ጀርመናዊቷን አግኝተሽ ታውቂያለሽ አልኳት። አግኝቻት አላውቅም አለች። አንድ ቀን ግን በላይፍ ታይም አይቻታለሁ አለችኝ። እሱንም በአካል ኢትዮጵያ መጣ ማለት ነው። የዛን ቀን አንድ ቀን ሚት አድርገናል። ፊቷን አተረሽውም አልኳት። አረሰውም አለችኝ። ሚት ሳታድርጊ አጠገብሽ ነበርኩት አለች። ቢፎር ብዙ ዓመት የሆነው ስቶሪ ነው። ብቻዬን የነበርኩት አለችኝ። እዛ እንደዚህ አልኳት። እኔ ዛሬ ጸልያለሁ ልጅሽ አሁን 15 ዓመት አይደለ የ17 ዓመት ልጅ ሆኖ በፎቶ አስገባልሻለሁ። በፎቶ ማስገባልሽ ግን ከነማን ጋር እንትን እንደሚሄድ ነው ጀርመን እንደሚሄድ ነው። ከዛ ጸለይኩኝ ገባ ፎቶ ሲገባ ኮንግሪጌሽን ውስጥ ያለን አንድ ሰውዬ ስልኩን ተቀብዬ ያስገባሁት ፎቶ ሲገባ ልጇ 17 ዓመት ሆኖት አሁን ያለው እድሜ ላይ 2 ዓመት ጨምሮ ነው የገባው። ጀርመናዊቷ ሴት ገብታለች። ጀርመናዊቷ ሴት ገብታለች። የሚገርም ጀርመናዊቷ ሴት የምትረዳቸው ሰዎች ሁሉ እዛው ውስጥ ገብቷል ፎቶ ውስጥ ማለት ነው። ልክ እንደዚሁ ደግሞ አንዴም የአባቷ ስም ስክሬሚሊ እንደዚህ የሆነች ሴት ሰው ጠፍቶባት መጣች። ብዙ ዓመት ነው የጠፋባት ሰውየው። ሴት ነች የጠፋችባት ብዙ ዓመት። ከዛ መጣች። ስትመጣ እንትና የምትባል ሴት ያለው አልኳት። የጠራውላት የወንድ ስም ነው። ሴትዮዋ ግን የምትጠራው በዛ ስም ነው። መንፈሳዊ ዓለም ላይ ሲያት ከዛ ፎቶች የሷ ሴት ፎቶ ስልክሽ ላይ ያለ አምጪ ስላት ብፈልግ አጣሁት። ፕሮግራም ከመግባቴ በፊት እኮ ሳላቅደለችው ነው እንጂ የሚሆነው ነበር አለችኝ ስልኳ ላይ። ብፈልግ አጣሁት። እሷም አጣችው። ከዛ አሁን የት እንዳለች አታውቂም ብዙ ዓመት ሆኗታል ከጠፋች አልኳት። አዎ አለችኝ። እዛ የነገርኳት ምን ታውቃለህ? ካለችበት አድሬስ ከተማ ጭምር እንትኑ እንዲገባ ጸልያለሁ ፎቶ። ከዛ በያው ጊዜ በፊት ነው የምነግርህ። ፎቶ ሲገባ ከባክግራውንድ ኋላ የከተማ ስም አለ። እዚህ ምሳሌ አሁን አንዳንድ ክፍለ ሀገር መንገዶች ላይ አይተህ ከሆነ ሐዋሳ ስገባ የሐዋሳ ከተማ ምናምን ይላል። የፎቶ ጀርባ ነጭ እኮ ነች። የፎቶ ጀርባ ላይ እንትን አለ፣ የከተማው ስም አለ። እህቷ ነች፣ የእሷ እህት ነች።
ከዛ ይሄንን ፎቶ ይዘሽ ልታገኛት ትችያለሽ ወንድሙ አሜሪካ እንደሚኖር ስለማቅ ፕሮፌቲካሊም ስለነገርኳት ያንን ነገር ወንድምሽ አሜሪካ እንደሚኖረው ስለነገርኳት ለወንድምሽ ይሄንን ፎቶ ከነ ከተማ ስም ስጪውና እዛች ከተማ ሄዶ ያጠይቅ ታገኛታለሽ አልኳት እንዲሁም አንድ እዛው ኮንግሪጌሽን ላይ ከፕሮፌሲዎች መካከል አንዲት ሴት መጣችና ሆሳና ነበር መስኖረው ባሏ ጥሏት ከሄደ አንድ አመት ተኩል ይሆነዋል እርጉዝ እንዳለች ነው ጥሏት ሄደው የአንድ አመት ተኩል ልጅ ይዛ ነው ጋር የመጣችው ባሏ ጥሏት ሄደው ሆሳና ነው ሆሳናን ጥላ አዲስ አበባ መጣለች እሷ ሆሳና ነበር መስኖረው ባሏን አንድ አመት ተኩል ሙሉ የልጇን አባት አግኝቶ አታውቅም አንድ አመት ተኩል ሙሉ ኮንግሪጌሽን መጣችና እኔ ያልኳት ፕሮፌሲ ነገርኳት አሁን የነገርኩህን ስቶሪ በሙሉ ነገርኳት ከነገርኳት በኋላ ባልሽን መንፈሳዊ ዓለም ላይ ሰርች አደረኩት እና ላንቺ ስል ይሄንን ጉባኤ አስመሽዋለሁ አሁኑኑ ኡራኤል ቤተክርስቲያን የላዳን ይሰጥሻለሁ ደርሰሽ ነይ ባልሽን ታገኙዋለሽ አልኳት እና ሰገን የነበርንበት ቢልዲንግ ከኡራኤል ቤተክርስቲያን ቢያንስ የ5 እና 10 ደቂቃ መንገድ ነው ላዳ ይዛ ሄደች ላዳ ይዛ ስትሄድ 2 ሰዓት ከምናምን ነው 3 ሰዓት ድረስ ጠበቅኳት 40 ደቂቃ ቆየችብኝ ከ40 ደቂቃ በኋላ መጣች ኮንግሪጌሽን ከ40 ደቂቃ በኋላ ስትመጣ ባሌን አግኝቸው ኡራኤል በር ላይ አለችኝ ቤቱን እያሳየኝ ነበርና የቆየሁት በዛ ነው አለችኝ አንድ አመት ተኩል ሙሉ የቆየ ባሏን ኡራኤል በር ላይ እኔ ነግሬያት ነው ያገኘችው አንድም ፐርሰን ሱሉልታ አሴምብል ቸርች ያገለገልኩ ፒሲውን ሰረቁት ቤት ውስጥ ያሉ የማስተርስ የሚመረቅባቸው ወረቀቶች ምናምን ሌቦች ሰርቀውት ሌቦቹ እዚህ ስፍራ እንደዚህ የሚባል እንደዚህ ልብስ ለብሰው ነገ 12 ሰዓት ታገኛቸዋለህ ፖሊስ ይዝር ብየው እዛው ያልኩት ቦታ ላይ ፖሊስ ሌቦችን አገኛቸው ስማቸውን ተናንተና ነው እንደዚህ አይነት ጅንስ ነው እንደዚህ አይነት ላይክ ፕሮፌቲክ ሶሉሽን ካልሰጠህኮ ተገም ያለው ዘሪሁን ብዬ በነገር ምን ይጠቅማል ምንም አሁን ተሰርቆ ባህል ብዬ መደብደብ እኮ ይችላልው ከዛ ሌቦቹ እንደዚህ ነው እዚህ ስፍራ ነው ያሉት ብዬ ነገርኩት 12 ሰዓት ሲሄድ ሌቦቹ እኔ ነገርኩትን ጂንስ ሱሉልታ ነው ይያልኩ ያለው እኔ ነገርኩትን ልብስ እኔ ነገርኩትን መነጽር እኔ የነገርኩትን ኬፕ አድርገው ጠበቃቸው ከሌቦች መካከል አንደኛው ሲጠራው አቤት ብሎ ቀናለ ሰውየው ማለት ነው ይሄ በሳምንቱ ቴስቲሞኒ ሰጠው ነው 16 አመት ሙሉ የተጠፋፉ እናትና ልጅን በፕሮፌሲ ያገናኝቻለሁ እናትህን ደውልላት ካጣት 16 አመት ነው የእናትህ ስልክ አሁን 16 አመት ሆኗታል እናትና አንተ ከተገናኛችሁ ብዬ ማቆም ይችላል እኮ ሆሊ ስፒሪት ይሄንን ከገለጠልኝ ኔክስት የሆነውንም ነገር እኮ መግለጥ ይችላል እውነት ይሄንን ይገለጠልኝ መንፈስ ቅዱስ ከሆነ እናቱን ማገናኘት አይችልም ወይ ይችላል ከ16 አመት በኋላ የሰጠሁት ስልክ ቁጥር በዚህ ስልክ ቁጥር ይደወልልሃል ስልክ ቁጥሩን መዝግብ ብዬ ማስታወሻ ደብተሩ ላይ ጽፌ ሰጠሁት ወጣ ከኮንግሪጌሽን ከወጣ በኋላ ረሳው እሱ ረስቶት እሱን ፍለጋ እህቱ ከውጭ ሀገር መጣች ፈልጋ አገኘችው በ15 ቀን ውስጥ ፈልጋ አገኘችው ከ15 ቀን በኋላ ፈልጋ ካገኘችው በኋላ ለእናትየዋ ትደውላታለች ወን ልጅሽን አገኘሁት ትላታለች እናትየዋ ስትደውል ከኤርትራ ካለችበት ከኤርትራ ስትደውል እኔ በነገርኩት ስልክ ቁጥር እንደደወለችው እኔ በነገርኩት ስልክ ቁጥር እንደደወለችው ከዛ ወንድምና እህት መተው ቸርች እኔ ነገርኳቸው ስልክ ቁጥር እንደዚህ ያሳዩ የሚገርመህ እኔ ነገርኳቸው ስልክ ቁጥር ደግሞ የሚገርመህ የኤርትራ ስልክ አቃለው +291 ብሎ ነው የሚጀምረው እኔ ግን የነገርኩት የአበሻ ስልክ ነው 09 ብዬ የኢትዮጵያ ስልክ ነው የደወልኩት ከውጭ ስልክ ሲደወል በኢትዮጵያ ቁጥር አይደለም የሚገባው ያ ቁጥር ነው ይወጣለት እኔ ነገርኩት ቁጥር እና ሆሊ ስፒሪት እንደሚደወልለት የሚያውቃል ሲደወል የሚያቁጥር እንደሚወጣ ያውቃል ይሄ ከብዙ ተስቲሞኒዎች መሃል ነው የጠፉ ሰዎችን ከ6 እና 7 ጊዜ በላይ ያገናኝቻለሁ የጠፉ ባልና ሚስት የጠፉ እናትና ልጅ የጠፉ አባትና ልጅ የጠፉ ፋይሎች ከፒሲ ከብዙ ነገር ላይ የተደለቱ ፋይሎችን ብዙ አገናኝቻለሁ ብዙ ሚራክሎች ሆነዋል ክብር ለእግዚአብሔር ይሁን አንድ ጥያቄ ላንሳ የመጨረሻ እስቲ ለምሳሌ አሁን አንድ ሰዎች አንድ ሰው ነፍሱ ከዳነ በኋላ አንድ ሰው በጌታ ቤት ከሆነ በኋላ እንደዚህ አይነት ነገር ምን ያስፈልጋል ብሎ የሚሉ ሰዎች ያጋጥማሉ ለምሳሌ አሁን አንድን ሰው ስልክ መናገር ያንን ሰው እንትን ማለት ያን ሰው ምናምን የሚሉ ሰዎች አሉና ለዛ ምንድነው መልስ እስቲ እንደነገርኩ ነው ልጅ ክርስቲያን ነው ሱሉልታ ሆኖ መመረቂያ ጽሁፉን ይጠፋበት ብዙ ወሬ የተዘጋጀበት መመረቂያ ጽሁፉ ፒሲ ላይ ያሉ ፋይሎች ሁሉ ጠፍቶበታል አልኩ አይደል ፒሲውም ጭምር የተሰረቀው ይሄ ሰው ነፍሱ ድናለች አይደል ነፍሱ ድናል ፕሮፌቲክ እኮ የዳነን ሰው ለማገዝ የዳነን ሰው ለመርዳት የዳነን ሰው ለማጽናት ለመምከር የሚሆን ጊፍት ነው
በዚህ ጊፍት እኔ ካላጽናናሁ ስለዳነ እኮ ያገኘውም ሰውየውን ዶክመንት ስለዳነ ሌቦችን ያገኛቸው ስለዳነ በማስተር ሳይመረቅም ቢያንስ መመረቂያ ጽሁፍ ያስፈልጋል ስለዳነ ብቻ ብለ ምትው እንትን አይደለም የአንድ ክርስቲያን ላይፍ ሙሉ እንዲሆን ሁለት ነገሮች ያስፈልጋሉ ወርድ ኦፍ ጋድ እና ቮይስ ኦፍ ጋድ ያስፈልጋል ባይብል ጋር ስትመጣ ባይብል የእጆችን ስራ እግዚአብሔር እንደሚባርክ ይነግራል ኮካ ኮላ ካምፓኒ ብትገባ ግን እንደምትባረክ አይነግርህም ባይብል ካሜራማን ብትሆን እንደምትባረክ አይነግርህም ጋዜጠኛ ብትሆን እንደምትባረክ አይነግርህም አየ ወርድ ኦፍ ጋድ የእጆችን ስራ እንደሚባርክ ሶ በምን ባረካለው ለሚለው ቮይስ ኦፍ ጋድ ነው የሚያስፈልገው ሁለቱን አንድ ክርስቲያን ሲይዝ ላይፉ ሙሉ ይሆናል ኢየሱስ በምድር ላይ በነበረበት ሰዓት ይሄ ሁሉ ነገር አለው ሁሉ ነገር ያውቃል ግን አንዳንድ ጊዜ ያለ እግዚአብሔር ፈቃድ ባያረጋቸው ነገሮች አሉ በአንተ ውስጥ ያለው አንተ ላይ ያለው የነብይነት ኦፊስ እግዚአብሔር በሚፈልገው መልኩ ከመግለጽ አንፃር ለምሳሌ you have a prophet voice ውስጥ አለ ምናምን አንዳንድ ጊዜ መልእክት ሊነገረው የሚገባ ሰው አለ ማይገባ ሰው አለ ያን አንዳንድ ጊዜ ሁሉንም ያገኘው ሰው ተጠረምሳለ እንዲሆንላል እንት ምናምን ሳይሆን ለምሳሌ ተክሳጽ የሚሰጠው ፕሮፌቶች መልእክት ያስተላልፋሉ የተክሳጽ መልእክት አለ የምክር የማጽናናት መልእክት አላቸውና ከዚህ አንፃር እነዚህ ነገሮች እንዴት እናስተርጋቸዋለን እግዚአብሔር በእግዚአብሔር ፈቃድ ውስጥ ፕሮፌሳይን ማምጣትና ኦፊሱ አሁን አንዳንድ ሰዎች ኦፊስ ስላላቸው ብቻ ለሁሉም ሰው እንደፈለገ ነው የሚናገሩት አይሰራም አይደለም እሱ አይደለም ነጥቡ የእግዚአብሔር ፈቃድ ጋድ ለነዛ ሰዎች ሊያስተላልፈው ከፈለገው ድምጽ ጋር እንዴት ማዛመድ እንችላለን ሰላም አሁን አንተ እኔ እንደዚህ ያየህ ነው ያየኸኝ ፊዚካል አይነ ስለተከፈተ ነው ፊዚካል አይነ ስለተከፈተ ነው በኦፊስ ፕሮፌሰር ቶን ታያለ ነገሮችን ታያለ ነገሮችን ትሰማለ ቮይስ ይመጣል ቪዥን ልክ እንደዚህ እንዲያየኸኝ እንዳለኸው ነገር ፕሬስ ያረግ ነገሮችን የምታየው እንደዚህ ነው ግን ምን መሰለህ ነገሮችን በዊዝደም ስትገልጥ ነው በጥበብ ስትገልጥ ነው ሰውን የምትጠቅመው ነገሮችን የምትገልጥበት ጥበብ ነው ሰውን የሚያተርፈው ነገሮችን የምትገልጥበት ያለ ጥበብ የሆነ አካሄድ ነው ሰውን ኪል የሚያደርገው አሁን አየው ብዬ ያየውትን ሁሉ ማውራት ሞኝነት ነው አየ ፕሮፌት ያየውን ሁሉ ያወራ ፕሮፌት ያየውን ሁሉ ያወራ ያየውን ሁሉ ካወራ ሞኝ ነህ because አንተ ታያለህኮ ያየውን ሁሉ አታወራም አሁን እንደዚህ ያየኸኝ ምናልባት አጠገባችን 5 እና 10 ሰዎች እኮ ቢኖሩ 10አችንንም ያየህ ነው እኩል በሆነ ታይም ያየህን ነው 10አችንንም ግን አታወራም 1% ነው ከ10 ውስጥ የምታወራው አሁን ፕሮፌት ጋር ስትመጣ ያያል ግን ለማን አየው የሚለውን ነገር ማወቅ አለበት ምሳሌ መንፈሳዊ ዓለም ላይ ፋይናንስ ይለቀቅ ላይ ይችላል ይሄንን ፋይናንስ ለማን አየውት ብሎ ሰርች ማድረግ የኔ ስራ ነው መንፈሳዊ ዓለም ላይ ለአንድ ሰው ኩላሊት ሲገጠም ያለው ያንን ኩላሊት ለማን ሲገጠም አየው ብዬ እንት ማለት ያለብኝ ለኔ ነው አየህ ያየኸው ነገር ላይክ ፖስት ያዘ ሰው አይተከሆነኮ ሁሉም እንትን ውስጥ ያችን ፖስታ ያስገባትም አድሬስ ማድረግ የሚፈልገው ፐርሰን አለ ጋድ የሆነ ነገር ሲያሳየኝ አድሬስ የሚያደርገው ህዝብ አለ አድሬስ የሚያደርገው ግለሰብ አለ አድሬስ ማድረግ የሚፈልገው ኢንስቲትዩሽን አለ ያንን መለየት የኔ ስራ ነው ያንን መለየት የኔ ስራ ነው ግን እንዲሁ አየው ብለ እንትን የምትል ከሆነ 100 ሰው ተሰብስቦ እኮ አንድ ሰው ነው የሚሰራለት ቢኮዝ አድሬስ የሚያደርገው አንድ ሰው ነው 99 ሰዎችን በአገልግሎት ታስቀይማለህ ስፔሲፋይ ማድረግ አለብህ ስታረገውም ዊዝደም በተሞላበት መንገድ ነው መሄድ ያለብህ sometimes የሆነ ሰው ሲሰርቅ ታያውና ሌባ ብለህ ያየውን ኢንተርፕሬት አድርገ መናገር ሞኝነት ነው አየህ because የአዲስ ኪዳን ሜሴጅ ውስጥ ብትመክር ብትገስጽ ብታጸና ምንም ነገር ብታረግ ትልቁ ጎል ሰውን ማዳን ነው ትልቁ ጎል ሰውን ሄቨን ማስገባት ነው አየ ላይክ ዜድ አሁን ላለበት ችግር እኮ እንትና የሚባል ሰው ነው እንደዚህ ያደረኩ ካልኩ ፍቅር አይደለም እዚህ ሜሴጅ ውስጥ እየዘራሁብህ ያለሁት እንትና እንደጠላው ያደረኩ ነው አየ ዊዝደም በሌለበት መንገድ አገልግዬ ያልተገባ ፍሬ አንተ ላይፍ ላይ ጂሰስ ባይብል እኮ እንደዚህ እኮ ነው የሚለው እነዚህ ሐሰተኞች በፍሬያቸው ታቋቸዋላችሁ አለ በፕሮፌሲያቸው ቢልሎሮ ሮንግ ይሆን ነበር አየ በፍሬ ካለ ሲድ አለ ማለት ነው ዘር አለ ማለት ነው ላይክ ፍሬ ያለ ዘር ነው አድርጎ ፍሬ የሚይዘው ፕሮፌቲክ ወይም ፕሮፌሲ ሲድ ነው ፍሬ የሚሆነው አንተ ላይፍ ላይ ሲመጣ ነው ምሳሌ አቶ ከበደ የሚባል ሰው እንደዚህ ያድርጓል በሱ ምክንያት እዚሁ ላይፍ ውስጥ ገብተሃል ምናም ብዬ አውርቼ
አቶ ከበደን አሁን ይቅር በለው እንደዚህ ተለቆልሃል ብዬ ሳውራ አየህ የኔ ፕሮፌሲ ዘር ነው አንተ ላይፍ ላይ ግን ይቅርታ የሚባል ነገር ፍሬ አድርጎ ፈጥሯል አቶ ከበደን እንደዚህ ያደረገ ምናም ብዬ ጥዬ ብሄድስ ጥላቻን ፈጥሯል ሶ ባይብል ፍሬ ላይ ነው ፎከስ የሚያደርገው ሲድ ላይ ፎከስ አያደርግም ቢኮዝ ሲድ የሚዘራው ፕሮፌት ፍሬውንም እንዴት ክሬት ማድረግ እንዳለበት ማወቅ ያለበት እሱ ነው እና አይ ቲንክ 50%ም 60%ም ቢሆን እንትን ብያለሁ ያስባል ይጠየቀኝ ለምንድን ነው እንደዚህ አይነት ጥያቄዎችን ማነሳለ መሰለ አንዳንድ ጊዜ ውዥንብር ይፈጠራል በነቢያት አገልግሎት ላይ ውዥንብር የሚፈጠርበት ሪዝን ምንድነው ክሊር የሆነ ስለ እንደዚህ አይነት ነገር አንደርስታንዲንግ ያላቸው ነቢያት አናገኝም ሲጸልዩ የሆነ ተገለጠላቸው ወይም ደግሞ የሆነ አገልጋይ እጅ ጫነባቸው የሆነ ዓለም ተከፈተላቸው ወይም ደግሞ ሰምቲንግ ይላሉ ከዛ መተው ያገለግሉና ከዛ በኋላ ዞር ብሎ ሲያዩ አንደኛ አስተየቆሙበት ቅድም ያነሳ ነው እግዚአብሔር ቃል ስታንድ የላቸው ሁለተኛ ይሄ የተሸከሙትን አለን የሚሉትን ጸጋ ስጦታም ያንቀሳቀሱበት አንደርስታንዲንግ የላቸው ስለዚህ ከዚህ አንፃር ብዙ ሚስቴኮች ይፈጠራሉ በነገራችን ላይ ምናልባት አንተ በጣም ታውቀዋለህ ብዬ አስባለሁ በጸጋ ስጦታ የሚፈጠር ፕሮብሌም በጣም ከባድ ነው ማለት በሮንግ ፕሮፌሲ የሚመጣ ባልተገባ ፕሮፌሲ የሚመጣ ዳሜጅ ቀላል ዳሜጅ አይደለም አሁን ያነሳው ለምሳሌ አንዳንድ ሰዎችን ፕሮፌሲ ስትነግራቸው በዊዝደም የእግዚአብሔር ቃልን ማዕከል ያደረገ የማስታረቅን የፍቅርን የመመለስን አገልግሎት መሆን አለበት በዚህ ዘመን ያሉ ነቢያት ላይ የተክሳጽ ፕሮፌሲ ሰምቻለሁ ብዙዎቹ ምናልባት ከመንሰማቸው 98% በላይ እንዲሆንልሃል የሚሉ ናቸው እግዚአብሔር የተክሳጽ ፕሮፌሲ ለሰዎች አይሰጥም ተመለሱ ይሄን ነገር አስተካክሉ ምናምን የሚል አይነት ድምጽ ያላቸው ቮይሶች አይለቀቁም በዚህ ዘመን እስቲ እንዴት ነው የምትረዳው ምን መሰለህ ብሉይ ኪዳን ውስጥ የሚኖር አማኝ ላይፉን የሚቀርጽበት ምንም አይነት እንትን የለውም አዲስ ኪዳን ጋር ስትመጣ ስፒሪት በውስጣችን ይኖራል የትኛው ሮንግ የትኛው ራይት እንደሆነ ታውቃለህ ከዛ ውጭ ሪትን የሆነ ዶክመንት አለ የእግዚአብሔር ቃል በእግዚአብሔር ቃል አካሄደን ኤቭሪቲንግን ታውቃለህ ሁሉ ነገርህን ታውቃለህ sometimes ቸርች እኔ ጋር ይመጣሉ ሰዎች የሚመጡት የጋብቻ ክስ ይዘው ሊፋቱ ፍርድ ቤት ፕሮፌት ምን ይላል ብለው ነው የሚመጡት ለፍቺ ማለት ለፍቺ ፕሮፌት ምን ይላል ፕሮፌት የሚለውን ነገር እኔ ዲሳይድ አደርጋለሁ ብሎ ነው የሚመጡት አሁን እኔ ጋር ላይክ ነፍሳቸው ውስጥ ያለውን የእግዚአብሔርን ቃል ኃይል እና ሙላት ነው እየነገረ ያለው ባይብል በቃ ፍቺን ጠላለሁ ብሏል ፍቺን ጠላለሁ ነው ፕሮፌት የማያስፈልግም ፕሮፌት ከዚህ ድምጽ የተጣላ ነገር እኮ አይነግርህም እኔ ጋር ሲመጡ ይመጣሉ አሁን ተግሳጽ የምትለው እግዚአብሔር እንደዚህ ያደርግሻል ይገልሻል ይቆርጥሻል ከሆነ ሮንግ ነው እኔ ጋር ስትመጣ መነግራት ነገር አንድ ነው ይሄ ትዳር ፍሮም ጋር ነው እንዳትፈቹላታለሁ ቢኮዝ ጋብቻ በመይተኛው መንገድ ተጋባ ፍሮም ጋር ነው ከተጋባ በኋላ ፍሮም ጋር ነው ፍቺን ጠላለሁ ካለኩ አትፋታ ፍሮም ከኔ ነው ይያለህ ነው አትፋታ ከኔ ነው ይያለህ ነው በየትኛው መንገድ ተጋባ ስለህ ጽድቅ በተሞላበት እግዚአብሔራዊ መንገድ ባለበት ወይ ተጋባ ከዛ አሁን ልጅቷን መለስኳት ማለት እኮ ገሰስኳት ማለት ነው ኦሬዲ ተፋታ ኮሬክሽን አረም በቃ የአዲስ ኪዳን ፕሮፌት የማረም ስራ ነው የሚሰራው እንጂ ትቆርጣለህ ትፈልጣለህ ይሄም ስላደረክ እንደዚህ ባይብልኮ ሲናገር ከክፉ ስራቸው እየመለሰ ምን ይላቸው ነበር ይባርካቸው ነበር 1% መጥቶ ፕሮፌት እኔ ጋር መጥቶ ኤችአይቪ እንዳለበት ሳይኮ አይኖ አቃለው 3 ሰዎች ጋር ወይ 4 ሰዎች ጋር ተኝቶ ነው ኤችአይቪ ያዘው ከትዳሩ ውጭ የሆነ ነገር አድርጎ ነው ኤችአይቪ ያዘው ሶርሱን አቃለው አሁን ማድረግ ያለብኝ ፓስት ለተፈጠረ ነገር 3 ሴት ጋር ተኝተነው እንደዚህ እግዚአብሔር ቀጣ ምናምን ማለት እኮ ብለሲንግ አይደለም ለሱ ብለሲንግ ማለት ነው የጥፋት ስራ አለ ለጥፋቱ ስራ ለሄደበት መንገድ መስዋዕት እንትን ከፍሏል ዋጋ ከፍሏል ሲድ ነው ለዘሩ ዋጋ ከፍሏል ላይፍ በሱ ላይ በቅሏል ለዘራው ዘር ጋድ ሲመልስ እንዴት አድርጎ እንደሚመልስ አቃለህ ሰውየውን ከኤችአይቪ ፈውሶ ነው የሚመልሰው ጋር ኮሬክሽን ሲሰጥ ሰውየውንና ባለቤቷን ከኤችአይቪ ፈውሶ በፊት የነበረ ላይፍ ውስጥ ነው የሚያስገባ ተክሳጽ ብዬ ማርሰበው ነገር ቢኖር ምን እርማትን ነው እርማ ግን ላይክ በፊት ያለ ዕውቀት በነበረው እንትን ውስጥ ትቆርጣለህ ትፈለጣለህ የሚባል ነገር ስለይበዛ እዚህ ውስጥ ያጡት ተክሳጽ የሌለ ይመስላችኋል እንጂ አሁን ካለው ስለኔ ላይክ ማቀው የራሴን ነው
ከማገለግለው ቢያንስ 80% እኮ የእርማት አገልግሎት ነው። ኖ እንደዚህ አታርግ፣ ኖ ጋድ እንደዚህ እዚህ ውስጥ የለበትም፣ እግዚአብሔርን ከፈለከው በእንደዚህ አይነት ወይ ሂድ። በቃ ዳይሬክሽን ነው ማሳያቸው። ፕሮፌት ዳይሬክሽን ማሳየት አይደል? እንደዚህ እየሄድክ ከሆነ ያንተ ብለሲንግ ያለው በዚህ መንገድ ነው ካልኩ ኦልሬዲ መልሼሃለሁ። ስለዛኛው መንገድ ማውራት አይጠበቅብኝም። ስለዛኛው መንገድ ማውራት አይጠበቅብኝም። ያ ፕሮፌት ከአንተ ጋር የነበረኝን ኢንተርቪዎች በጣም አመሰግናለሁ ስለሰጠኸኝ ጊዜ። መጨረሻ ላይ ማስተላለፍ የምትፈልገው ነገር ካለ እስቲ እድል ስጥ። መጨረሻ ላይ ማስተላለፍ የምፈልገው ያው ሁላችንም ልዑል እግዚአብሔር እናገለግላለን ብለን ስለሆነ ሁላችንም የተነሳ ነው። የእግዚአብሔር ቢዝነሱና እግዚአብሔር ደግሞ ኢንቨስት የሚያደርገው ሰው ላይ ስለሆነ አገልግሎታችን የሰውን ነፍስ ማነጽ የሰውን ነፍስ ቢውልድ ማድረግ ላይ ፎከስ ቢያደርግ ብዬ እንትላለሁ። ሰዎችን አድሬስ ለማድረግ የትኛውንም መንገዶች ሁሉ ብንጠቀም የሰዎችን ላይፍ ብንገነባ ብዬ አስባለሁ። አይ ቲንክ ፊውቸር ላይ ሁሉንም አቀናይቼ ለመልቀቅ እሞክራለሁ። ዩቲዩብ ላይ ማረሳቸው ልንገርህ። የዛሬ 3 ዓመት እንደዛ ይመስለኛል። አሁን አንድ ሰው ጉባኤ ውስጥ መጥቶ ያለቅሳል፣ ስቅስቅ ብሎ የሚያለቅሰው እና መጥቶ በጣም ነው የሚያለቅሰው። ከዛ ሆሊ ስፒሪትን ይሄ ልጅ ለምንድን ነው የሚያለቅሰው ብዬ ሰርች ባደርግ የሰውየውን ስቶሪ ያጣሁት። በፈልግ የሰውየውን ስቶሪ ያጣሁት። ከዛ ጠራሁት፣ እዚህ ላይ መጣሁት። ለምንድን ነው የምታለቅሰው ስለው ሰውየው ዝም ብሎ ነው የሚያለቅሰው። ብለው ሰውየው ዝም ብሎ ነው የሚያለቅሰው። ከዛ ሆሊ ስፒሪት ሰውየውን ሊነግረኝ እንዳልቻለ ሲያቅ ነው መሰለኝ አንድ ነገር ነገረኝ። ሆሊ ስፒሪት ሰውየው የውሃ ባለሙያ እንደሆነ ከአንድ ዩኒቨርሲቲ ጋር የውሃ ቧንቧ ላይ የማስገባት ዲል እንደፈጸመ ውሃ የሚተላለፍበት ቱቦን አይ ቲንክ ከቱርክ ይመስለኛል አምጥቶት እንደ ነገ ሊገጠም ተሰበረ ብረቱ። የብረቱ ዋጋ አይ ቲንክ ወደ 200 ሺህ ብር ይሆናል አንዱ እና ቅድመ ክፍያ አልተቀበለም። ኦልሬዲ 200 ሺህ ብር በሱ ነው የሚቆጠረው። 200 ሺህ ብር በሱ ነው የተቆጠረው። በራሱ ገንዘብ አመጥቶ ነው እንትን ያለው እና ገንዘቦችን በሙሉ ኢንቨስት አድርጎ በብረቱ ነው የሚያለቅሰው። ሆሊ ስፒሪት በብረቱ እንደሚያለቅስ ሲነግረኝ እንደ ፕሮፌት አንድ ላየሁት ነገር የምወስደው አክሽን አለ። የድፍረት አክሽን፣ የፌዝ አክሽን አለ። በያው እግዚአብሔር ፊት ነው የነገርኩት። ነገ ጠዋት መጥተህ ቸርች መስክርላቸው፣ ብረቱ ኤንጅል ገጥሞታል አልኩት። ልጄው ፍቅሩ ይባላል፣ ዲላ ነው የሚኖረው። ምናልባት ስልኩን ሰጥቼ ልታገኘው ትችላለህ ወይ አንድ ቀን አምጥቼ ማስመሰክረዋለሁ። ነገ ጠዋት ሂድና ብረቱ ተገጥሟል አልኩት። ከዛ እኔ ፕሮግራሙን ጨርሼ ሲሄድ ማታ ፓስተሩ ተጨናንቋል። ቢኮዝ 200 ሺህ ብር ብረት መሀል ለመሀል ስለተጠቀ እንዴት ይቀጥላል ብለህ አንተ ፕሮፌት ታደርጋለህ? እና ግራ ገብቶታል። ሆሊ ስፒሪት ተናግሮ ነው ብዙ ጥያቄ ጠይቀኝ። ጠዋት ልጅየው ያንን ፕሮፌት ነው የምፈልገው እያለ ቸርቿን ይረብሻታል። ጠዋት መጥቶ ከዛ ፓስተሩ ፕሮፌት ቸርች እንዳትመጣ ልጅየው መጥቶ እየረበሸ ነው ምናምን ብሎ አወራኝ። ከዛ ቀጥ ብዬ ሄድኩኝ ቸርች እንደዚህ ሲለኝ። ቢኮዝ አምናለሁ እንደ ፕሮፌት ባይብል የባሪያዎችን ቃል ፈጽማለሁ ነው የሚለው። ገባው። ስገባ ልጅየው ስቅስቅ ብሎ እያለቀሰ እንደዛ ሲረብሽ በነበረበት ወይስ መጥቶ አቀፈኝ። ምን ሆነ ነው ስለው ብረቱን ሄድኩኝ አለ። ብረቱን ሲሄድ ብረቱ ላይ ቲክ ያደረገው የጻፈበት ብዙ ነገር አለ። ብረቱን ሲሄድ አለ በያው እግዚአብሔር ፊት ነው የምነግርህ፣ አዲስ ብረት ነው ያገኘሁት አለኝ። በፊት የነበረውን የተሰበረውን ብረት አጣሁት አለኝ። አዲስ ብረት ነው ያገኘሁት እና ፕሮፌት አመሰግናለሁ አለኝ። አዲስ ብረት ነው እዛ ስፍራ ላይ ያገኘ። ይሄንን ሆል ዲላ ያለ ኮንግሪጌሽን ያውቃል። ዲላ ስለሆነ ያገለገልኩት መጥቶ ቴስቲሞኒ ሰጥ። ልጅዮንም አንድ ቀን ኢንቫይት አድርጌው እንትላለሁ። ዲላ ያለ ቴስቲሞኒ ዲላ ያለ ኮንግሪጌሽን በሙሉ ያውቃል። አይ ቲንክ 400 እና 500 ሲሆናል ይዛኔ የተሰበሰበው 500 ሰው የሰማውን ቴስቲሞኒ ነው ነገር የእሱንም ስልክ ሰጥቼ እንትልተው ይችላል። ሁለተኛ በሚራክል መኒ ደረጃ ነው። እስካሁን በቸርች ውስጥ 70 ሺህ 20 ሺህ 50 ሺህ ቢጉ 120 ምናምን ሺህ የገባላት ሴት አለች። ሄደው ባንክ ቼክ ሲያደርጉ የላከላቸው ፐርሰናል ወደ ባንክ ወደ አካውንታቸው ሄደው ባንክ ቼክ ሲያደርጉ ሪሲት የለም። ያስገባላቸውም ሰው እንትኑ ላይ አይታይም። እዳ ዲሌት የተደረገላቸው ዲስሚስ የተደረገላቸው 2 እና 3 ሰዎች አሉ ቸርች ውስጥ። በሚራክል ደረጃ ስመጣ ወደ ሚራክል ደረጃ ስመጣ ኦልዌይስ ማምነው አንድ ነገር ነው። እግዚአብሔር አንድ ቦታ ሲያስቀምጠኝ የኢየሱስን ሕያውነት ለመግለጽ ነው። ማለትም ዛሬም ይሰራል፣ ነገም አለ፣ ከነገ ወዲያም ይሰራል፣ ትናንትናም ሰርቷል። ሕያውነትን ለመግለጽ ነው። አንዴ ማስታውሰው አንድ ልጅ ፕሮፌሲ ጠራሁት። ፎቶውን አልለቀቁትም፣ ቪዲዮንም አልለቀቁትም። ጠራሁት፣ መጣ
እንደዚህ የሚባል በነብይ ማመን አቁመሃል አልኩት። እሺ አዎ አለኝ። በነብይ ማመን ያቆምክበት ትልቁ ምክንያት ልንገርህ አልኩት። እንትና የሚባል ነብይ አያለው መንፈሳዊ ዓለም ላይ አልኩት። አዎ አለኝ። እሱን ነብይ በጣም ብሊቭ ታደርገው ነበር አልኩት። ኦኬ አዎ አምኖ ነበር አለኝ። እሱ ነብይ ልጅ ሚስትህ ወንድ ልጅ ትወልዳለች ስሙ እንትና ይባላል አለ። አዎ አለኝ። ስሙ እንትና ይባላል ወንድ ልጅ ትወልዳለች አለ። አዎ እና ለገጠር ላሉ ሰዎች ሁሉ ደወልኩ። ለሁሉም ሰዎች እንትን አደረክ፣ ብዙ ነገር ሞከርክ፣ ብዙ ነገሮች ጋር እንትን አልክ። ለሁሉም ሰዎች ነገርካቸው፣ የልጅህንም ስም ነገርካቸው ወንድ ልጅህን። አዎ አለኝ። ይሄን ስቶሪን የማውቅበት መንገድ አለ ስለው በያው ጊዜ በፊት ነው የምነግርህ እኔ ብቻ ነኝ የማውቀው አለኝ። ከዛ የብዙ የአያቱን የብዙ 6 እና 7 የሚሆን እስከ 10 የሚጠጋ ስም ጠራሁለት። ደሆል ወንድሞችን እናቱን አባቱን አያቱን የጠራሁት። ይሄን ሁሉ የምነግርህ እንድታምነኝ ነው አልኩት። ይሄን ብትነግረኝ አላምንም አለኝ። የ10 ምናምን ስም ጠርቼለት አላምንም አለኝ። የ10 ምናምን ስም ጠርቼለት አላምን ሲለኝ ባለቤት ስትወልድ አብረሃት ነበር ካልኩት አልነበርኩም አለኝ። ባለቤት ስትወልድ አብረሃት አልነበርክም? አዎ። ልጅህን ሴት ልጅህን አይታታል አልኩት። አዎ አይቻታለሁ። አላየኋትም አለኝ። አልነበረማ። ባለቤት ስትወልድ አብረሃ የነበረች ሴት ነበረች ስለው አንዷን ሴት ከኮንግሬጌሽን ጠራት መጣች። እና አይ ቲንክ ወላይተኛ ነው የምችለው እሷ መጣች። ሁለቱን ፊት ለፊት አቆምኳቸው። አንተ ብሊቭ እንድታደርግ እኔ አንድ ነገር አደርጋለሁ አልኩት። እና ፕሮፌሲ ነገርኩት። ከ2 ዓመት በኋላ ካዛንቺስ ሆሊ ስፒሪት ቤት ይሰጣል አልኩት። 2 ዓመት በኋላ ሩቅ ስለሆነ እንትን አትልም፣ ትረስት አታምንም፣ ብሊቭ አታደርግም። አሁን ፕሮፌት የሚባል ነገር ይጠላው አስበዋል። ለሰፈር ለከተማ ሰው ሙሉ ወንድ ልጅ ወልዳለሁ ምናምን ብሎ ነግረህ ልጅ ሴት ስለሆነች ነው ልጅቷን ያላያት። ወንድ ልጅ ወልዳለሁ ብሎ ነው ኤክስፔክት ያደረገው። አዎ ፕሮፌቱ እንደዛ ነው ያለው። ከዛ መንፈሳዊ ዓለም ላይ ሰርች ሳደርግ ግን ፕሮፌቱ ስቶ አይደለም። ፕሮፌቱ ስቶ ሳይሆን ፕሮፌቱ ሁለተኛው ልጅ ነው ያየው። ኦኬ ሁለተኛው ልጅ ነብይ ነው፣ ወንድ ነው። ሁለተኛው ልጅ ወንድ ነው። ፕሮፌቱ ሚስቱን ሲያያት ከነሱ ቤት የሚወጣውን ነብይ ነው ያየው። ኦኬ ኦኬ። አሁን ግን ኢንተርፕሬት ሲያደርግ ሆሊ ስፒሪት ዳይሬክት የነገረኝ ነው የምነግርህ። ኢንተርፕሬት ሲያደርግ ልጅየውን አሁን ባለው ጽንስ ነው ኢንተርፕሬት ያደረገው ነገርየውን። የሚወለደው ልጅ እኮ አይቶታል። እና ሆሊ ስፒሪት የሚነገረኝ እኮ ሁለተኛ ስለሚወለደው ልጅ ይነገረኝ። ፕሮፌቱ ከዚህ በፊት ከተናገረ አሁንም ብሊቭ አላደርግ ሲለኝ ስልኬን ሰጠሁት። ጋለሪ ፈልግ አልኩት። በያው ጊዜ በፊት ነው የምነግርህ። በሙሉ ጋለሪ ያስፈለግኩት በሙሉ ያንተ ፎቶ እኔ ጋር ቀድሞ ተገኝቶ ከሆነ ብዬ ካሜራው ሰጠሁት። ጋለሪ ፎቶችን በሙሉ በረበረ። ቢያንስ በትንሹ ወርሺፕ የተደረገ ለ5-10 ደቂቃ በርብር ብዬ ሰጠሁት። አጠገቡ ያቺ ሴት አለች። ሌሎች ኮንግሪጌሽን ውስጥ ያሉ ሰዎች በሙሉ አብሮት አሉ። ሰጠሁት። ከሰጠሁት በኋላ 5-10 ደቂቃ ሁሉንም ፎቶዎች ካየ በኋላ የለም አለኝ። አሁን ግን እኔ ፕሬስ አደርግልህ አልኩት። ያንተ ፎቶ ከፊት ይወጣል አልኩት። እዛው ስልኩን አስይዤው ማለት ነው። ኦኬ። እና የሚወጣልህ ግን አልኩት ከፈለክ አሁን ሚስትህ እየወለደች እንዴት ስትወልድ እንደነበረ በፎቶ አስገባለሁ። ካልፈለክ ደግሞ ከ2 ዓመት በኋላ ሴት ልጅህ እና ባለቤትህን ካዛንቺስ በምትኖሩበት ቤት ውስጥ በፎቶ ላስገባልህ አልኩት። ሳምታይምስ ምን መሰለህ የሆነን ነገር የሆነ ፐርሰን ሲያደርገው ኤክስ ስለሆነ ሁሉ ጊዜ ኤክስ አይሆንም። የሆነ ሰው ዘሪሁን የሚባልን ሰው አውቆት እየተዋወቅ ዘሪሁን ብሎ ፕሮፌት ስላደረገልህ ዘሪሁን ብሎ የሚጠራ ፕሮፌት የለም ማለት አይደለም። ሊገባ ነው። ሶ ቼክም እንዲያደርግ ያደረግኩት ሮንግ እንደዚህ አይነት አሰራር እንደዚህ አይነት እንትን በሙሉ ሮንግ እንዳልሆነ ቼክ አደረግ ኤቭሪቲንግ አደረግ። ከ2 ዓመት በኋላ ላስገባልህ አልኩት። እሺ አለኝ። ከ2 ዓመት በኋላ ከባለቤቱ ጋር አሁን ያለችው ሴት ልጅ በፎቶ ገባለት። ሲገባ ከፊት ነው የገባው። ሲገባ እንኳን ኮንግሪጌሽኑ እያየን የገባው። እናትዬ ያቺ አጠገቡ ያለችው ሴት እናቱን ያዋለደች ሚስቱን ያዋለደችለት ሴት አበደች። ልጅቷን አይታታለች። ልጅቷን ስታዋልዳት የለበሰችው ልብስ ለብሳ ነው ፎቶ ላይ ገባችው ሴትዮዋ ማለት ነው። ከ2 ዓመት በኋላ ነው ይሄ ላይክ ኤንጅል የሚል ትምህርት ለተከታታይ 6 ሳምንት አስተምሬ አፒር ያደረገ ነው። 2ኛ ሳምንት ላይ ደግሞ አንድን እንደዚሁ ሰው ጠራሁት። መጣ። ጠርቼ ስመጣ ፕሮፌስ ነገርኩት። ብዙ ነገር አወራሁት። ጥቁር ነው፣ ሳውዝ ሱዳናዊ ነው። ሰማኝና በቃ ባንተ ውስጥ ያለውን ነገር አፕሪሺየት አድርጌያለሁ አለኝ። ላስት ላይ እንደዚህ ነው በቃ ደስ የሚልህ እነሱ የሚሰማቸው እንደዚህ የሚናገር አፕሪሺየት አድርጌያለሁ አለኝ። ብሊቭ እንዳላረግ ስለገባኝ ስልክህን ስጠኝ ያንተኑ ስልክ አልኩት። እና ሳውዝ ሱዳናዊ ነው። ቸርች መጣ። ሰገን የነበረችው ቦታ ከመቀየራችን በፊት በፊት ሐዋርያው ዳንኤል ያገለግልበት የነበረበት ቸርች 22 ውስጥ ነው የገባ ነው። መጣ።
ፕሮፌሲ ነገርኩት ስሙን ጠራሁለት ኤቭሪቲንግ ጠራሁለት ሁሉንም ነገር ነገርኩት ይሄን ሁሉ ነገር አላመነም ከዛ አፕሪሺየት አድርጋለሁ አለኝ ስልክህን አምጣልኩት ስልኩን ሲያመጣ ኮንግሪጌሽኑን አሁን ስንት ሰዓት ነው አልኳቸው ኦኬ አሁን ስንት ሰዓት ነው ስላቸው ሰዓቱን ነገሩኝ ደቂቃውን ነገሩኝ አሁን እጸልይልሃለሁ ስለ ኤንጀል ሳስተምር ስለነበረ ምን በያምናለሁ መሰለ በፕሮፌቲክ ዓለም ኦር በትንቢት አገልግሎት ውስጥ የኤንጀሎች ሚና ከፍ ያለ ነው ኦኬ የኤንጀል ኢንተርቬንሽንን በጣም አምናለሁ የኤንጀልና ሚኒስትሪና አገልግሎት አምናለሁ ሶ አምጣልኩ ስልኩን አመጣ አሁን የነገርኩ ሰዓትና ደቂቃ ፕሮፌሲን የጨረስኩበት ሰዓት አለው ኤንጀል እኔ ነገርኩህን ሜሴጅ እሱ እንዲያስገባል ጸልያለሁ አልኩት በያው ጊዜ በፊት ነው የምነግርህ ቴክስት ገባ ይሄን በየሰጨርስ ገባ አርኬንጀል እንትና ነኝ ምናምን የሚል ቴክስት ገባ እኔ ነገርኩት ፕሮፌሲ ቃል በቃል ሊገባው የገባበት ሰዓትና እኔ ፕሮፌሲ የተናገርኩበት ሰዓት መካከለ ያለው ልዩነት ያን ደቂቃ ልዩነት ነው ሜሴጁን ስክሪንሾት አድርጉ ስላቸው ስክሪንሾት ሲደረግ ብርሃን ብቻ ነው የሚታየው ሜሴጁ አይታይም በሌላ ፎቶ ላይ ያነሱት ሲሉ በሌላ ስልክ ፎቶ ላይ ያነሱት ሲሉ ብርሃን ብቻ ኢቭን በኔ ካሜራ እንኳን የቸርቹ ካሜራ ሊነሳ ሲል ብርሃን ብቻ ነው የሚታየው the whole congregationን ይሄ ነገር ሪል መሆኑን እንድታውቁ ብዬ አስነሳዋቸው ፎቶ አንሱት ድጋሚ እናንተ ላይ አፒር የሚያደርግ ከዛ ስልኩን ስታይ አንዳንድ ስልኮች ቴክስት ይገባል ኖ ነምበር ብሎ ይገባል ስልክ አያወጣም ምንም ነገር የለው ኮንታክት የለው ምንም ነገር ግን ሜሴጁ ገብቷል ከዛ ሜሴጁ ሲገባ ሜሴጁን ቼክ ያደረገው ይደግ የሚባል ፓስተር ነው ፓስተር ይደግ ብሊቭ አላደረገም ከዛ ይሄን ይያልኩኝ እዛው ኮንግሪጌሽን ውስጥ አንድ የሚቀመጥ ኢትዮጵያዊ ልጅ ይሄ ነገር ፌክ ነው አለኝ እሺ ዚያንተን ስልክ አምጣልኩት ስልኩን ተቀበልኩት ስምህ እንትና ነው ብዬ ፕሮፌሲ ነገርኩት ደሴም የነገርኩት ሜሴጅ በቴክስት ገባለት ቢነሳ ቢደረግ እንትና አይልም ላስት ላይ የኔን ካሜራማን ስልክህን አምጣልኩት ካሜራውን አምጣልኩት ለካሜራው ከጸለይኩ በኋላ የሱ ካሜራ ላይ ብቻ ገባ የሌሎቹ ላይ አንዳቸውም ላይ ማልገባ ከዛ ኤፍቢ ላይ ፖስት አደረኩት ፎቶና አያይዤው የነሱን ፎቶ አያይዤው ኤፍቢ ላይ ፖስት አድርጌው ነበር ሄቨን ኤምባሲ የሚል ቻናል ላይ ማለት ነው እነዚህ ከጥቂቶቹ አንድም ሴት ልክ እንደዚሁ ልጇ ኦቲዝም በሽተኛ ነው እና ጠራኋት ቸርች ኮንግሪጌሽን መሃል ጠራኋት እና ልጇ መጣ ከነልጇ መጣች ከነልጇ ሲመጣ ልጅሽን የጀርመናውያን ነው ሲረዱት ማየው አንዲት ጀርመናዊ ሴት ነው የምትረዳው አልኳት አዎ አለችኝ ልጅሽ 15 አመት ሆኖ አልኳት አዎ አለችኝ ልጅሽን 16 አመት መጨረሻው ላይ ማለት ከ2 አመት በኋላ 17 አመት ሊሆነው ሲል ጀርመን ይሄዳል አልኳት ጀርመን ይሄዳል ልጅሽ ከነማን ጋር ጀርመን እንደሚሄድ ከነማን ጋር ፕሮሰስ እንደሚጀመርለት አሁን ልንገርሽ ብዬ ነገርኳት ስሞችን መጥቻ ቃለው ስላት በፍጹም መታጠቅም እኔና አንቺ ተገናኝተን አናውቅም በፍጹም ስለ ልጅሽ ያጫውሽኝ ያወራሽኝ ልጅሽ እንኳን የነገረኝ ነገር አለ ስላት ልጅን ካጠገቤ ለይቼው አላውቅም ቢኮዝ ኦቲዝም ያመዋል ከዛስ ያን ነገር ላርግልሽ አልኳት የሱን ልጅ የልጅሽን ወጪ የምትሸፍነዋን ሴት ጀርመናዊቷን አግኝተሻት ታውቂያለሽ አልኳት አግኝቻት አላውቅም አለች አንድ ቀን ግን በላይፍ ታይም አይቻታለሁ አለችኝ እሱንም በአካል ኢትዮጵያ መጣ ማለት ነው ይዛን ቀን አንድ ቀን ሚት አድርገናል ፊቷን አተረሽውም አልኳት አረሰው ማለችኝ ሚት ሳታድርጊ አጠገብሽ ነበርኩ ስላት ቢፎር ብዙ አመት የሆነ ስቶሪ ነው ብቻዬን ነበርኩት አለችኝ እዛ እንደዚህ አልኳት እኔ ዛሬ ጸልያለሁ ልጅሽ አሁን 15 አመት አይደል የ17 አመት ልጅ ሆኖ በፎቶ አስገባልሻለሁ በፎቶ ማስገባልሽ ግን ከነማን ጋር እንትን እንደሚሄድ ነው ጀርመን እንደሚሄድ ነው ከዛ ጸልይኩኝ ገባ ፎቶ ሲገባ ኮንግሪጌሽን ውስጥ ያለን አንድ ሰውዬ ስልኩን ተቀብዬ ያስገባውት ፎቶ ሲገባ ልጇ 17 አመት ሆኖት አሁን ያለው እድሜ ላይ 2 አመት ጨምሮ ነው የገባው ጀርመናዊቷ ሴት ገብታለች ጀርመናዊቷ ሴት ገብታለች የሚገርም ጀርመናዊቷ ሴት የምትረዳቸው ሰዎች ሁሉ እዛው ውስጥ ገብቷል ፎቶ ውስጥ ማለት ነው ልክ እንደዚሁ ደግሞ አንዴም የአባቷ ስም ስክሬሚሊ እንደዚህ የሆነች ሴት ሰው ጠፍቶባት መጣች ብዙ አመት ነው የጠፋባት ሰውየው ሴት ነች የጠፋችባት ብዙ አመት ከዛ መጣች ስትመጣ እንትና የምትባል ሴት ያለው አልኳት የጠራውላት የወንድ ስም ነው ሴትየዋ የምትጠራው በዛ ስም ነው መንፈሳዊ ያለ ብለኝ ሲያት ከዛ ፎቶች የሷ ሴት ፎቶ ስልክሽ ላይ ያለ አምጪ ስላት ብፈልግ አጣሁት ፕሮግራም ከመግባቴ በፊት እኮ ሳላቅደልቸው ነው እንጂ የሚሆነው ነበር አለችኝ ስልኳ ላይ ብፈልግ አጣሁት እሷም አጣቸው ከዛ አሁን የት እንዳለች አታቂም ብዙ አመት ሆኗታል ከጠፋች አልኳት አዎ አለችኝ እዛ የነገርኳት ምን ተጣቀለ ካለችበት አድሬስ ከተማ ጭምር እንትኑ እንዲገባ ጸልያለሁ ፎቶ ከዛ በያው ጊዜ በፊት ነው የምነግርህ ፎቶ ሲገባ
ከባክግራውንድ ኋላ የከተማ ስም አለ። ኦኬ እዚህ ምሳሌ አሁን አንዳንድ ክፍለ ሀገር መንገዶች ላይ አይተህ ከሆነ ሐዋሳ ስገባ የሐዋሳ ከተማ ምናምን ይላል የፎቶ ጀርባ ነጭ እኮ ነች። የፎቶ ጀርባ ላይ እንትን አለ። ስለነበረኝ ፕሮግራም እኔም አመሰግናለሁ። ተመልካቾቻችን እንግዲህ ከነብይ ሚራክል ተካ ጋር ያደረግነው ቆይታ ይህን ይመስላል። ሰብስክራይብ አድርጉ፣ ፎሎ አድርጉ። እነዚህንና ሌሎችንም መልእክቶች ታገኛላችሁ። አብራችሁን ስለነበራችሁ እናመሰግናለን። እግዚአብሔር ይባርካችሁ።